አመሰግናለሁ። እንግዲህ የተሰጠኝን ኮንቴክስት አድረስ ለማድረግ አንደኛ መጀመሪያ የተናገሩት ነገር አለ። ደህንነት ስንል በአሁኑ ሰዓት በተለይ በዘመናዊ እሳቤው በሂውማን ሴኩሪቲ ኢትስ ኤቭሪቲንግ ሁሉም ነገር የደህንነት ጉዳይ ነው እና እነዚህ ሁለት ውሃዎች ደግሞ ስናወራ የኢኮኖሚ ምንጫችን ናቸው፣ የደህንነት ምንጫችን ናቸው፣ የታሪክ ምንጫችን ናቸው፣ የሲቪላይዜሽን ጠቅላላ የስልጣኔ ምንጭ ናቸውና ስለነሱ ያላወራንበት ጊዜ ነው እንግዲህ ምናልባት አስገራሚ የሚሆነው እንጂ ስለነሱ ማውራት ምንም ሰርፕራይዝ ሊያደርገን የሚገባ አይመስለኝም። ወደኛ ከመምጣቴ በፊት ምናልባት አንድ ለሁለት ደቂቃ የሚሆን የውጭ ስኮላሮች ላይ በጣም ሪሌቫንት ስለሆነ አንድ ነገር ብናገር ደስ ይለኛል። ኔቫል ሂስቶሪያን ናቸው። ለምሳሌ አንደኛው በ19ኛው ክፍለ ዘመን መጀመሪያና መጨረሻና በ20ኛው ክፍለ ዘመን መጀመሪያ ላይ የነበረ ኔቫል ሂስቶሪያን ማሃን የሚባል ነው፣ አሜሪካዊ ነውና እሱ ስለ ማርታይም ፓወር ስለ ሲ ፓወር የጻፈው ጽሁፍ የዓለምን እይታ የቀየረና የብዙ ሀገሮችን ታሪክ የቀየረ ነው። ትልቁ ነገር እሱ እንግዲህ ወደ ከ100 ዓመት በላይ የሆኑ የማርታይም ፓወር ጥናቶችን ካካሄደ በኋላ ከሰበሰበ በኋላ በ1890 ላይ ነው ፐብሊሽ ያደረገው ይሄንን መጽሐፍ The Influence of Sea Power Upon History የሚለው ነው። በዚህ ይታወቃልና ሲያይ ከዛ በፊት የነበሩ የአውሮፓ ትልልቅ ሀገሮች ያደጉትና ፓወርፉል የሆኑት ማርታይም ፓወር ነው እንደዛ ያደረጋቸው። ስለዚህ ልዕለ ኃያላን ማለት ማርታይም ፓወር ማለት ነው ብሎ ዲፋይን አድርጓል። ከዛ ቀጠለና ኢኮኖሚ ማለት ማርታይም ፓወር ነው የሚል ድምዳሜ ሰጠ። ይሄን ካደረገ በኋላ ለአሜሪካኖች እንደ ባለውለታ ነው የሚቆጠረው። ምን አይነት አድቫይስ ስለሰጣቸው ነው? አሜሪካ እንደምታውቁት በአትላንቲክ በጣም የተከበበች ሀገርና ወደ ሌላ ማትወጣ በተፈጥሮ ጂኦግራፊው ሴኩሪቲ ያደረጋት ሀገር ነበረች ከዛ በፊት እና በራችን መዝጋታችን ትክክል አይደለንም፣ አሁን መውጣት አለብን፣ ካልወጣን በስተቀር አስቸጋሪ ነው። the one who commands the sea commands the world commands the globe በሚል ቀስቅሷቸው አሜሪካ ከዛ በኋላ በጣም ሀብታምና ፓወርፉል ሀገር የሆነችው ማርታይም ፓወሯን በመገንባት ነው። ይሄ የቆየው ነው። ወደ መጨረሻ አካባቢ ደግሞ የ21ኛው ክፍለ ዘመን ላይ የጆፈሪ ቴል እሱ ማርታይም ፓወርን ከግሎባላይዜሽን ጋር ያያያዘው። አሁን ግሎባላይዜሽን እንግዲህ ብዙ ጊዜ እኛ የምንረዳው በተለይ ከኢንፎርሜሽን ቴክኖሎጂ ጋር ትስስሩ ጋር ያው ትስስሩን እሱ የፈጠረው ነው። ትስስር ግን የውሃ አካላት ናቸው ነው በሱ የውሃ አካላት ናቸውና አድርጎ ምናልባት እንደ ማስረጃ የተጠቀመባቸው ነገሮች አሉ። ዝም ብዬ ጥሩ ስለሆነ ናሽናል ሴኩሪቲስ አቺቭድ ኢን ሊቶራል ሪጂንስ በቃ ብሔራዊ ጥቅም የሚባለው የሀገሮች ባህር ዳርቻ ላይ ነው የሚረጋገጠው ነው። ምክንያቱም በዳታ ያስቀመጣቸው ነገሮች አሉ። ጂኦግራፊው ሲታይ ወደ 70% የሚሆነው መሬት ውሃ ነው። 80% የሚሆነው ህዝብ ከ100 ኪሎ ሜትር አይርቅም ባህር ላይ ነው የሚኖረው። ከ30 ሺህ በላይ መርከቦች ወደ 93 የሚሆነው ንግድ ይዘው በባህር ነው የሚዘዋወሩት። 90% የሚሆነው የአሜሪካን ብቻ ወሰደና ሚሊተሪው ራሱ ትራንስፖርት የሚያደርገው ሲ ውስጥ ነው። ስለዚህ ሁሉም ነገር ህይወት ያለችው ባህር ላይ ነው። እንግዲህ ይሄ ከሆነ ስለ ውሃ አካላት ስለ ብሔራዊ ደህንነት ስናወራ ስለዚህ ካላወራን ምን መሆን ይቻላል? ማደግ የማይቻልበት ኮንዲሽን ነው የሚለውና እነዚህ ተጽዕኖ ፈጣሪ ጽሁፎች ስለነበሩ ነው። ፖስት ኮሎኒያል ላይ ግን እኔ አሁን በኃይለ ሥላሴና በደርግ የተደረገውን ጥረት በጣም እንግዲህ ከአቅም ማነስ የሚመጡ ነገሮች ቢኖሩም በጣም በርካታ ነገሮች አሉ። ኤርትራን ለመመለስ የተደረገው ጥረት ቀላል አልነበረም። አተን ቀርተን እንደው ለዘላለሙ አልቀረም። ተመልሶ ኤርትራን በኮንፌዴሬሽንም ቢሆን አምጥተን የባህር በር ባለቤት የሆነበት ዘመን ነበረ። ሶማሌላንድንም ምንም የተሞከረበት ጊዜ ነበረ። ፖስት ኮሎኒያል ኢራን ግን ካየን ሙሉ በሙሉ እኛ በራሳችን እጅ እንኩ ብለን ሰጥተናል። ስለዚህ በዚህን ጊዜ የጎረቤቶቻችን እስረኛ ሆነን ሙሉ ሉዓላዊነታችን ተደፍሮ የነበረበት ጊዜ እንደነበረ ነው። ትንሽ ነገር ማለት የምፈልገው ከሚሊተሪ አንፃር ነው። ከሚሊተሪና ከሴኩሪቲ አንፃር ምን ችግር ገጥሞን እንደነበረ ባወራ ደስ ይለኛል። ላንድ ሎክድ በመሆናችን ማለት ነው። አንዱ ሁላችሁ እንደምታውቁት የሁለተኛው የጣሊያን ወረራ ጊዜ ሌግ ኦፍ ኔሽንስ የወሰነው ውሳኔ ታውቃላችሁ። ለጣሊያንም ለኛም እኩል ነው አይደል? አርም ኤምባርጎ ተጥሎ የነበረው እኛ የጅቡቲን ወደብ ተጠቅመን እንዳናስገባ ተከልክለን ነበር። ስለዚህ
አንዳንድ ጊዜ በሌላ የሚተዳደር ወደብ ላይ ከሆነ አንተ ለጦርነት የምትፈልገው አሴት ተዘው ይቀራል ማለት ነው። ጦርነት የማካሄድ አቅምህ ይዳከማል ማለት ነው። ኤርትራ 83 በሚባልበት ጊዜ እኮ ቶታሊ የኛ የኔቫል አሴታችን በሙሉ የት እንደገባ ቀርቷል አይደል? ዘርፈውናል፣ ንብረቶቻችን ቀርቷል። ብዙ ነገር አለ። ቀጥሎ 98 ላይ ወረራ ላይ የነበረው ጊዜም የንግድ መርከቦቻችን ላይ እሱ ራሱ አደጋ ላይ እነሱ ፖርት ላይ የነበረው ቀርቷል። እኛም ማናስተዳድረው ከሆነ ምንም አይነት የሉዓላዊነት መብት የለንም ማለት ነው። ማርታይም አቅማችንን ቶታሊ የነበረን አቅም እንድናጣ ነው የተደረገው። ለምሳሌ ሙሉ በሙሉ የባህር ኃይል አቅም የነበረን ሰዎች ተመልሰን ዜሮ እንድንሆን ነው የተደረገው ማለት ነው። ሚሊተሪ ካፓቢሊቲ ማለት ያው በፉል ስኬሉን ነው ማየት ያለብንና ባህር ከሌለ ባህር ኃይል አይኖርህም ማለት ነው። አሁን በአስተሳሰብ ደረጃ እየተነሳን አሁንም ጥሩ ስራዎች እየተሰሩ ቢሆን ዳይቨርሲፊኬሽን ኢዝ ቬሪ ኢምፖርታንት። አንዳንዴ ሬድሲና ናይላልን እንጂ ገልፍ ኦፍ ኤደንም መረሳት ያለበት አይመስለኝም። ያው በስትሪም በቅርበትም ማለት ነው። እዛም ላይ ስራዎች መሰራት ይኖርባቸዋል፣ መቀጠል አለበት ነው። የኢኮኖሚና ሌላው ይሄ ትብብር አካባቢ ጋር ያለው ነገር መቀጠል አለበት። ሚሊተሪያችን ከምንም በላይ መገንባት አለብን። አመሰግናለሁ።